You can have this, these. I will love it. ኤሪካን በተባለች ምድር ሰዎች ከተፈጥሮ ጋር ተስማምተው በሰላም ይኖሩ ነበር። እንዳለመታደል ሆኖ ግን አንዙስ የተባለው አረመኔ ንጉስ ወደ ስልጣን ሲመጣ በየቦታው ጥፋት መምጣት ጀመረ። አንድ ቀንም የአንዙስ ጦር ሶኒያ የተባለች ባለቀይ ጸጉር ትንሽዬ ልጅ የምትኖርበትን መንደር አጠቃ። ምንም ማለት በሚቻል መልኩም በህይወት የተረፈ ሰው አልነበረም። ይህ ከሆነ ከብዙ ዓመታት በኋላም ሶኒያ አድጋ የጎሳዎቿን ሌሎች አባላት ፍለጋ ላይ ተሰማርታ እንመለከታታለን። የጫካውን ካርታ ይዛም የደረሰችባቸውን ቦታዎች እንዳለ ምልክት ታደርጋለች። ከዕለታት አንድ ቀንም አንድ ሐይቅ ላይ የደን አማልክት ሐውልት አግኝታ ለሱ ከጸለየች በኋላ ጥቂት ድካሟን ለማራገፍ በሚል ገላዋን መታጠብ ትጀምራለች። በዚያን ጊዜም አንዳንድ የዱር አራዊቶች በወታደሮች እየታደኑ ስለነበረ በአቅራቢያው እየሮጡ ሲያልፉ ተመልክታ ሶኒያና ፈረሱ ወዲያው ተደበቁ። እናም ቅጥረኞቹ እስኪሄዱ ድረስ አልወጡም ነበር። በኋላም ከተደበቀችበት ስትወጣ እነዚህ ሁሉ አራዊት ቀንዶቻቸው ተቆርጠው መሬት ላይ ሞተው ተመለከተች። ከዚህ በኋላም ሶኒያ ለብዙ ጊዜያት ከተጓዘች በኋላ በጥቃት ላይ ያለች ትንሽ ግዛት ትመለከታለች። ከዚያም ፈረሷን ጫካ ውስጥ እንዲጠብቃ ተደርጋ እሷ ወደ መንደሩ ሰርጋ ገባች። እዚያም ቅጥረኞቹ አንድ ትልቅ ፍጥረት ወደ ጎጆ ሲያስገቡ ትመለከታለች። በዚህ ጊዜም በድንገት ቀንደ መለከት ተነፋ። እናም ድራገን የተባለው ንጉሠ ነገስት በአንድ ተሽከርካሪ ላይ ሆኖ ከወታደሮቹና አኒሻ ከተባለች ክፉ ነፍሰ ገዳይ ጋር ወደ ቦታው ደረሰ። ቅጥረኞቹም ለንጉሠ ነገስቱ ለግሊያዲያተር ጨዋታ እንግዳ የሆኑ ፍጥረታትን ሲሰበስቡ እንደነበር አሳወቁ። ድራገንም ውጤቱን ለማጽደቅ ጎጆቹን ሲመለከት ለጨዋታው የተያዙ በርካታ ታሳሪዎችን ይመለከታል። ከዚያም ለወታደሮቹ አንዱን እስረኛ ከውስጥ እንዲያወጡ አዘዛቸው። ይህንን ሰው ከብዙ ዓመታት በፊት ባሪያ በነበረበት ጊዜ እንዳገኘውና ሰውየውም እንደተፋበት ገለጸ። ድራገንም አንድ የጥበብ መጽሐፍ የጎደለውን ግማሽ ክፍል ማግኘት ስለሚፈልግና ያ የጠፋው ግማሽም ኤሪካን የተባለ ጫካ ውስጥ ስለሚገኝ ወደዛ መሄድ ይፈልጋል። ይሁን እንጂ ታሳሪው ሰውዬ በአማልክት የተፈቀደላቸው ሰዎች ብቻ ወደዚያ መሄድ እንደሚችሉ አስጠነቅቀው። ሆኖም ግን ድራገን በእውቀትና በሳይንስ እንጂ በአማልክት ፈጽሞ የማያምን ሰው ነበር። ሰውየው ላይም በእምነቱ ምክንያት ከጮህበት በኋላ ካርሎክ የተባለውን ጀነራል ጠርቶ እንዲገለው አዘዘው። ይህ በእንዲህ እንዳለ ሶኒያ ወደ መንደሩ ሰርጋ መግባቷን ቀጠለችና ሁለት ቅጥረኞች አንድ እንስሳ በጎጆ ውስጥ ሲያሰቃዩ ትመለከታቸዋለች። ጭካኔያቸውንም ተመልክታ መታገስ ስላልቻለች ወደ እነሱ ከቀረበች በኋላ ሁለቱንም በፍጥነት በቢላ ወግታ ገደለቻቸው። ከዚያም ጎጆውን ለመክፈት ሞከረች። ነገር ግን አኒሻ ከኋላዋ ከች ብላ ሰይፏን በአንገቷ ላይ ታነጣጥራለች። ሶኒያም ሰይፉን ገፍታ ወደ ኋላ ከተመለሰች በኋላ በሁለቱም መካከል እልም ያለ ፍልሚያ ይከፈታል። ሁለቱም በአስደናቂ ችሎታቸው በጦር መሳሪያ መፋለማቸውን ተያያዙት። ሆኖም ግን አኒሻ በሰይፍ አጠቃቀም የተሻለች ስለነበረች ሶኒያን ትጥቅ ማስፈታት ቻለች። ይሁን እንጂ ሶኒያም የአኒሻ ነገር በመያዝ መሬት ላይ ጥላ እጅ ለእጅ ፍልሚያ ይጀምራሉ። በዚህ ጊዜም በርካታ ሰዎች ከበው እየተመለከቷቸው ነበር። በኋላም ሶኒያ አኒሻን አንገቷ ላይ አንቃ ያዘቻት። ድራገንም ይህንን ሲያይ የሳቀ እንደ መዝናኛ ይመለከተው ጀመር። በዚህ መሀልም ሶኒያ በድንገት ፈረሷ ወደ እሷ ሲመጣ ተመልክታ ትኩረቷ ተከፋፈለ። በዚህ ክፍተትም ካርሎስ ግንባሯን መጥቶ ራሷን እንድስት አደረጋት። ከጥቂት ጊዜ በኋላም ሶኒያ ራሷን ከሳተችበት ስትነቃ በወታደሮች ድንኳን ውስጥ እንደታሰረች ትመለከታለች። ድራገንም ጥቂት ጥያቄዎችን ጠይቃት። ነገር ግን ሶኒያ ምንም እየመለሰችለት ስላልነበረች ካርሎስ ሰይፉን በቁስሏ ላይ በመውጋት ያሰቃያት ጀመር። ድራገን ካርታዋን ሲወስድባትም ሶኒያ እጇን በንዴት ከታሰረችበት ፈታ በንዴት ልብሱን ይዛ መጎተት ስትጀምር አኒሻ ሰይፉን ፊቷ ላይ በመጠቆም እንድትመለስ አደረገቻት። ድራገንም ሶኒያ እንድትገደል አልፈለገም፣ ምክንያቱም በግላዲያተር ጨዋታ ውስጥ እንድትሳተፍ ፈልጎ ነበር። በዚህ ጊዜም ሶኒያ ዳግም ራሷን ስትስት ቀደም ሲል መንደሯ ጥቃት የደረሰበትን ቀን በህልም ትመለከታለች። በዚህ ጊዜም እናቷ ልጆቹን ይዛ ወደ ጫካ እንድትሮጥ ስትነግራት ትንሿ ሶኒያ ልጆቹን ለማዳን ስትል ይዛቸው መሮጥ ጀመረች። ይሁን እንጂ ወራሪዎቹ በየቦታው ስለነበሩ ማንንም ማዳን አልቻለችም ነበር። ይባስ ብሎም እናቷ ስትገደል በአይኗ ተመለከተች። በሚቀጥለው ጊዜም ሶኒያ ወደ ራሷ ስትመለስ ከሌሎች ባሪያዎች ጋር ሳጥን ውስጥ ታጉራ ራሷን ታገኛለች። ወታደሮቹም ወደ ዋና ከተማዋ እየወሰዷቸው ነበር። እዚያም ሶኒያ አንዳንድ ወታደሮች ፈረሷን ሲገርፉ ተመልክታ በቁጣ የጥበቃ ሰዎችን መደብደብ ጀመረች። ሰንሰለቷንም ተጠቅማ ጅራፍ የያዘውን ሰው አንገት ይዛ መሬት ላይ ከጣለችው በኋላ ለመግደል ሞከረች። ነገር ግን ሌሎች ወታደሮች ያዟትና ወደ ሳጥኑ መልሰው ጣሏት። እዚያም ዳግም ራሷን ስታወደቀች።
ከጥቂት ጊዜ በኋላም ሶኒያ ስትነቃ እናቷን ከፊቷ ስትመለከት በጣም ደነገጠች። ሆኖም ግን የተመለከተችው ቅዠት እንጂ እውነት አልነበረም። በእውነቱም ከፊቷ እናቷ ሳትሆን አንዲት አሮጊት ሴት ብቻ ነበር የነበረችው። የደነገጠችው ሶኒያም የአሮጊቷን አንገት ይዛ ታስፈራራ ጀመር። እሷን እንደ መከላከያ ለመጠቀም እየሞከረች ነበር። እዚያው የነበሩ ሌሎች ባሪያዎች ግን አስከፊ በሚባለው ጉድጓድ ውስጥ እንዳለችና እዚህ ህይወት ምንም ዋጋ የሌለበትና መውጫ መንገድ የሌለበት ቦታ እንደሆነ ነገሯት። እናም አሮጊቷን ብትገላት ማንም ግድ አይሰጠውም። ይህን ካስረዷት በኋላም የቦታው አስተባባሪ ቢላዋውን ወስዶ እንድትረጋጋ ካልሆነ ግን እንደሚገርፋት ነገራት። ይህ በእንዲህ እንዳለ ሚስተር ክሉረስ የተባለ ሰው ድራገን በሄሪካን ጫካ ለምን በጣም ፍላጎት እንዳደረበት ሲጠይቀው እንመለከታለን። ድራገንም ከዓመታት በፊት ንጉስ አንዛስ ሄሪካኖችን ሲያጠፋ በህይወት የተረፉት ወደ ጫካ እንደሸሹና የመጽሐፉን ግማሽ እንደወሰዱም ገለጸ። ድራገን ሌላኛው ግማሽ ያለው ሲሆን ይህም ብዙ ሳይንሳዊ ስኬቶችን እንዲያገኝ ረድቶታል። ይሁን እንጂ አሁንም የበለጠ ይፈልጋል። በመጽሐፉ ውስጥም ድራገን ብቻ የፈታው በኮድ የተጻፈ መልእክት አለ። እሱም ሁሉም እውቀት ያለው አንድ ልጅ ዓለምን እንደሚገዛ ይናገራል። ድራገንም ይህ ትንቢት ስለሱ እንደሆነ ያስባል። ስለዚህም እንዴት እንደሚያደርገው ማወቅ ይፈልጋል። አመሻሽ ላይም ሶኒያ ግድግዳውን በመውጣት ከጉድጓዱ ለመውጣት ትሞክራለች። ሌሎች ታሳሪዎችም ማንም ወደ ላይ ደርሶ ስለማያውቅ በምታደርገው ነገር እያላገጡባት ነበር። ነገር ግን ሶኒያ ሁሉም ስህተት መሆናቸውን በጥቂት ጊዜ አረጋገጠች። ወደ ላይ ደርሳም ከጉድጓዱ ስትወጣ ባልተጠበቀ መልኩ በጥበቃዎች ተከበበች። ምንም እንኳን ጥቂቶቹን ደብደባ ወደ ጉድጓዱ መጣል ብትችልም ሌሎች በርከት ያሉ ወታደሮች መጥተው መልሰው ይይዟታል። ከዚህ በኋላም ሶኒያ በአልጋዋ ላይ በሰንሰለት ታስራ ራሷን ታገኛለች። በዚህ ጊዜም ሌሎች ታሳሪዎች ነፃ ለመሆን ከፈለገች በሜዳ ውስጥ ያሉትን ሁሉንም ውጊያዎች ማሸነፍ እንዳለባት ነገሯት። ከዚህ ቀደምም ተዋጊዋ አኒሻ ባሪያ እንደነበረችና ነፃነቷን በፍልሚያ እንዳገኘች ነገሯት። ይሁን እንጂ ዕለት ተዕለት በጆሮዋ የገደለቻቸው ሰዎች መናፍስት ድምፅ እንደምትሰማ ይወራል። በሌላ በኩል ደግሞ በቤተ መንግስት ውስጥ አኒሻ የምትወስደው መድኃኒት ሊያልቅባት እንደሆነ ትመለከታለች። በዚህ ጊዜም ድራገን ወደ ክፍሏ ሲገባ የመድኃኒቶቹን ባዶ ጠርሙዞች በቶሎ ደበቀች። ለድራገንም ንግስት እንደሚያደርጋት ቃል እንደገባለት አስታወሰችው። ድራገንም በእውነቱ እንደሚያደርገውና ነገር ግን አሁን አእምሯ እስኪመለስ ድረስ ንግስት ልትሆን እንደማትችል ከገለጸ በኋላ አዲስ የመድኃኒት ጠርሙዝ ሰጣት። አኒሻም እንዳለ ሁሉንም ጠጣችው። ድራገን ከክፍሉ ከወጣ በኋላም አኒሻ በመስታወት ውስጥ መናፍስትን መመልከት ትጀምራለች። በማግስቱም ታሳሪዎቹን ለጨዋታው መሰልጠን ይጀምራሉ። በዚህም ዓለም ሶኒያ ኦስመን የተባለ ልጅ ትተዋወቃለች። ትንሽ ከተነጋገሩ በኋላም ፔትራ የተባለች ልጅ ለሶኒያ ጓደኛ እንዳታፍራ ነገረቻት። ምክንያቱም በኋላ ከማን ጋር መፋለም እንዳለባት አታውቅም። ጨዋታዎቹ ሲጀመሩም ባሪያዎቹ አንጥረኛውን ከበው ጥሩ መሳሪያ ለማግኘት ይሞክራሉ። ሶኒያም አዲስ ስለነበረች የእንጨት ሰይፍና ጋሻ ከመስጠቱ በተጨማሪ በጣም አስቂኝ የሆነ የቢኪኒ ትጥቅ ብቻ አገኘች። መጫወቻው ሜዳውም እንዳለ ሞልቶ ታዳሚው በጩኸት የጭካኔውን ፍልሚያ ለመመልከት ጓጉቷል። በመጨረሻም ሶኒያና ፔትራ ወደ ሜዳው ተላኩ። ግን ሶኒያ አንዲትን ንጹህ ሴት ለመዝናኛነት መግደል አልፈለገችም። ይልቁንም በፔትራ ቦታ ንጉሠ ነገሥቱን ለመዋጋት ተገዳድረው ጀመር። ድራገንም በዚህ ሳቅና ለጠባቂዎቹ መልእክት ሲሰጥ እነሱም በፔትራ ላይ ቀስቶችን ተኩሰው ገደሏት። ሶኒያም ወደ እሷ በመሮጥ ከመሞቷ በፊት ይቅርታ ጠየቀቻት። ከዚያም ወታደሮቹ ወደ ሜዳው ገብተው እልም ያለ ጦርነት ይከፍታሉ። ሶኒያ የፔትራን የተሻለ ሰይፍ ይዛ መታገል ጀመረች። በጥቂት ደቂቃዎች ውስጥም ሁሉንም ለማሸነፍ ቻለች። ይህን የተመለከተው ህዝቡም ድሏን አከበረ። ድራገንም ሳይቀር በችሎታዋ ተደንቆ ነበር። ከሜዳው ከመውጣቷ በፊትም ሶኒያ የፔትራን የአንገት ጌጥ ወሰደች። በኋላም በጉድጓድ ውስጥ የአንገት ጌጡን ሀውክ ለተሰኘ ለፔትራ ፍቅረኛ ሰጠችው። በማግስቱም ክሩለስ ለድራገን ዩክ የተባለ አንድ መሳሪያ ያሳየዋል። እሱንም መሳሪያ አግተው የያዙት አውሬ አንገት ላይ በኤሌክትሪክ ኃይል ሲያስቀምጠው አውሬው በቅጽበት ይናደዳል። ምንም እንኳን ድራገን በውጤቱ ቢረካም ዩክ የተባለውን መሳሪያ በሰዎች ላይም እንዲሞክር ይፈልጋል። ክሩለስ ግን በባሪያዎች ላይ ሙከራ ሲያደርግ ቆይቷል። ሆኖም ግን መሳሪያ ሁሉንም ገደላቸው። ድራገንም የመጽሐፉን ሌላኛው ግማሽ ማግኘታቸው ይህንን ፕሮጀክት እንዲያጠናቅቁና ዩክ በተባለው መሳሪያ ቁጥጥር ስር ያለ የሰዎችን ጦር እንዲፈጥሩ ያስችላቸዋል ብሎ ያስባል። ከዚህ ቀጥሎም ክሩለስ አንድ የሚቀጣጠል ክብ ነገር ያሳየዋል። ይህም አሁን መላ ከተማውን በብርሃን የሞላ መሳሪያ ነበር። እናም በቅርቡ ለጦር መሳሪያዎች ሊጠቀሙበት እንደሚችሉ ቃል ገባለት። በጉድጓዱ ውስጥ ደግሞ አንድ ቅጥረኛ ወደ ውስጥ በመግባት ሶኒያ ቤተ መንግስት ውስጥ እንደምትፈለግ ይነግራታል። ሶኒያም በድጋሚ ያንኑ ቢኪኒ እንድትለብስ ከተገደደች በኋላ በሳጥን ውስጥ ተደርጋ ድራገን ግብዣ ወደሚያደርግበት ታላቅ አዳራሽ ትወሰዳለች። ከዚያም ድራገን ለሶኒያ የሀገሪቱን ካርታ እያሳያት የእሱን የጦር ሰራዊት የያዛቸውን ሁሉንም አካባቢዎች ያስመለክታታል። እናም የእሷ ጫካ ቀጣይ እቅዱ እንደሆነም እያሳወቃት አንድ መጽሐፍ ያሳያታል። ይህም የእሷ ጎሳ በአምልኮ ስርዓቶቻቸው ወቅት የዚህን መጽሐፍ ሌላኛውን
ግማሽ ሲጠቀሙ የነበረውን ትውስታ ቀሰቀሰባት። በዚያው ምሽትም ሶኒያ እነዚያን ስርዓቶችን ከጎሳዋ ጋር ስትፈጽምና እናቷ መጽሐፉን እንድትደብቅ ስትነግራት ህልማየች። ይሁን እንጂ ድራገን እናቷን ገድሎ መጽሐፉን ሊወስድ ሲል ከህልሟ ትነቃለች። በዚህ ጊዜ ግን ይህ ህልም እንዳይፈጸም ለመከላከል ቆርጣ ነበር። በኋላም በሜዳ ውስጥ እስረኞች በፈረስ ላይ ያሉ ወታደሮችን እንዲዋጉ ተገደዱ። ወታደሮችንም ለመጉዳት ምንም እየቻሉ ስላልሆነም ፈረሶችን ለማጥቃትና ወታደሮቹን ከዚያ እንዲወድቁ ለማድረግ አብረው ሰሩ። እቅዳቸውም ተሳካላቸው። የታሳሪዎቹ መሪም ተጨማሪ ባሪያዎችን ለእርዳታ ለመላክ ሲመጣ ሶኒያ ባለመመረጧ ማጉረምረም ትጀምራለች። መሪው ግን ድራገን እንድትዋጋ እንዳልፈለገ ነገራት። ምክንያቱም ሌሎቹ ሲሞቱ እንድትመለከት ይፈልጋል። ይህን ያዳመጠችው ሶኒያን በንዴት ወደ አንጥረኛው ጋር ሄዳ የተሻለ መሳሪያ ጠየቀችው። ምንም እንኳን አንጥረኛው ለመስጠት ፈቃደኛ ባይሆንም ሶኒያ በኃይል ስታስፈራራው በስተመጨረሻ ደህና መሳሪያ ለመስጠት ይስማማል። ከዚያም ሶኒያ የመሪውን ትዕዛዝ ችላ ብላ ወደ ሜዳው ዘላ ስትገባ በፈረስ ላይ ያሉ ሁለት ወታደሮች ወደ እሷ መገስገስ ይጀምራሉ። በዚህ ጊዜ ግን ድራገን ጠባቂዎቹ ሁለቱንም በቀስት እንዲገድሉ በማድረግ ፍልሚያውን ያስቆመዋል። ሶኒያም ይህን ስትመለከት እዚህ የመጣችው ለመዋጋት እንደሆነ በቁጣ አስታወሰችው። ይሁን እንጂ ድራገን የሄሪካኖች መጽሐፍ የት እንዳለ እንድትነግረው ይፈልጋል። እናም ይህን ለማድረግ ካልተስማማች አይኗ እያየ ሁሉም ባሪያዎች ይሞታሉ። ቀጥሎም ጠባቂዎች ሁሉንም ባሪያዎች ወደ ሜዳው ካወጡ በኋላ ድራገን የርቀት መቆጣጠሪያውን ተጠቅሞ መሬት ላይ ያለውን መድረክ ከፈተ። ይህም አንገቱ ላይ ዩክ የተባለው መሳሪያ ያለበት ትልቅ አውሬ ከውስጥ እንዲወጣ ያደርገዋል። ድራገንም መቆጣጠሪያውን እንደገና ተጠቅሞ አውሬው ባሪያዎችን እንዲያጠቃ አደረገ። ይህን የተመለከቱ ሁሉም ታሳሪዎቹን መሮጥ ይጀምራሉ። ይሁን እንጂ አውሬው ጥቂት ታሳሪዎችን በከባዱ እየመታ ይጥላቸው ነበር። ምንም እንኳን አንዳንድ ታሳሪዎች መልሰው ጭራቁን ለማጥቃት ቢሞክሩም ይቻል አልነበረም። በዚህ ጊዜም ሶኒያ ዩክ የተባለውን መሳሪያ በአውሬው ማጅራት ላይ ተመለከተች። በድፍረትም ወደ አውሬው ማጅራት ላይ ዘላ በመውጣት እንደምንም ብላ መሳሪያውን ትነቅለዋለች። በዚህ ጊዜም አውሬው ተረጋጋ። ሶኒያም እንዲረጋጋ ከለመነችው በኋላ ጠላቱ እሷ እንዳልሆነችና ይልቁንም ንጉሠ ነገስቱ እንደሆነ ገለጸችለት። በዚህ ጊዜም አውሬው ወደ መድረኮቹ በመሄድ በቀንዶቹ መላውን ቦታ ማተረማመሱን ተያያዘው። ይህም ህዝቡን እንዲሸሽ አደረገ። በዚህ ውድመትም ጥቂት ታዳሚዎች ሞተው ነበር። በዚህ ጊዜም ሶኒያ በአውሬው ጥፋት የተፈጠረውን ቀዳዳ ጠቁማ ጓደኞቿን እንዲሮጡና ከዚህ እንዲያመልጡ ነገረቻቸው። በኋላ ላይም አንድ ቦታ እንደምትገናኛቸው ቃል ገባች። ይህን ካለች በኋላም ሶኒያ ወደ ውስጥ በመግባት ጠባቂዎችን መዋጋት ጀመረች። ፈረሷ የት እንዳለ እየጠየቀችም አንድ በአንድ ገደለቻቸው። መላ ቡድኑንም ከጨረሰች በኋላ የመጨረሻው ሰው በመጨረሻ የፈረሷን ቦታ ተናገረ። ሶኒያም ወደ ክሩለስ ላብራቶሪ እየሮጠች ስትገባ እዚያ የነበሩት ሰራተኞች እንዳለ በፍርሃት ሸሹ። በዚህ ጊዜም ሁሉንም የሳይንስ ሙከራዎችና የሚቀጣጠለውን ክብ ነገር ጭምር ተመለከተች። እናም በመጨረሻ ፈረሷን በጎጆ ውስጥ አገኘችው። እሱንም ከፈታችው በኋላ ሰይፉን ወደ ክብ ነገር ስትወረውረው በቤተ መንግስት ውስጥ ያሉ መብራቶች እንዳለ ለጥቂት ሰከንዶች ብልጭ ድርግም አሉ። ከዚያም ላብራቶሪው ፈነዳ። ፍንዳታውን በጣም ትልቅ ስለነበረ ታላቁን አዳራሽ ከመምታቱ በተጨማሪም መስኮቶቹን ሰብሮ በርካታ ሰዎችን መግደል ችሎ ነበር። ድራገንም በጥቂት ጉዳቶች ተረፈ። ነገር ግን ክሩለስ የመስታወት ቁርጥራጮች አንገቱ ላይ ተሰንቅረው ስለነበረ ሞተ። ድራገንም ቀኝ እጁ የሆነው ሰው በመሞቱ ሲያዘን፣ አኒሻ ደግሞ ሶኒያን ለማግኘት ወታደሮችን እንደላከች ነገረች። ከዚህ ሁሉ ግርግር በኋላም በማግስቱ ሶኒያ ከጓደኞቿ ጋር ተገናኘች። እናም ሁሉም አብረው ወደ አንድ ቦታ መሄድ ይጀምራሉ። ሆኖም ግን በጉዞ መካከል ኦሰን የተባለው ሰው ሁሉም አንድ ለመሄዳቸው ጥሩ እንዳልሆነና እሱ የተለየ መንገድ መሄድ እንዳለበት አሳወቀ። ቀደም ሲልም ኦሰን ባሪያ የሆነው የአንድ መንግስት ልዑል እንደነበረና ድራገን መንግስቱን ሲያጠቃ እንደያዘው እንረዳለን። ስለዚህም ኦሰን መንግስቱን መልሶ ለመገንባት ይፈልጋል። ሶኒያ ምንም ሳትቃርነው እንዲሄድ ፈቀደችለት። ከዚህ በኋላም ቡድኑን ለማረፍና ቁስሎቻቸውን ለመንከባከብ አንድ ቦታ ላይ ይሰፍራሉ። ሶኒያና ዴክስ የተባለው ሰውም ህዝቦቻቸውን መልሰው በማግኘታቸው ተደስተው የልጅነት ታሪካቸውን እርስ በርስ መነጋገር ይጀምራሉ። በዚህ ጊዜም ከባሪያዎቹ አንዱ ከድራገን ወታደሮች መካከል አንዱን ይዛ ትመጣለች። ከሱ ጋር የነበሩትንም ሌሎች ሁሉ ገድላ ይህንን ለምርመራ ነበር ያመጣችው። ሰውየውም ለሶኒያ የድራገን ቡድን ሲከተላቸው እንደቆየና እዚህ ለመድረስም አንድ ቀን ብቻ እንደቀራቸው ነገራት። ሶኒያም የተያዘውን ወታደር ከገደለችው በኋላ ከዴክስ ጋር በግል ተነጋገረች። ብቻውንም የተበታተኑትን ህዝባቸውን መፈለግ እንዳለበትና እሷ ደግሞ እዚህ ሆና የድራገን ወታደሮችን እንደምታጃጅላቸው ትነግረዋለች።
ዲኤክስ ከሄደ በኋላም ሶኒያ ባሪያዎችንም እንዲሄዱ ለመጠየቅ ሞከረች። ነገር ግን እሷን ብቻዋን እንድትዋጋ ለመተው ፈቃደኛ አልሆኑም። ከጥቂት ጊዜ በኋላም ድራገን ከግዛቶቹ አንዱ በሶኒያ ቡድን እንደተጠቃና ሁሉም ነገር አመድ እንደሆነ ይመለከታል። ይህን የተመለከተው ድራገንም ነገሮች ሲደራረቡበት አእምሮን መሳት ይጀምራል። በዚህ ጊዜም አኒሻ ደካማ ብላ እየጠራችው የባስ መጨቃጨቅ ይጀምራሉ። በዚህ ጊዜ ግን ሶኒያ ወደ ቦታቸው ብቅ ስትል ጭቅጭቃቸው ተቋረጠ። የላኩትን ወታደር ራስን መሬት ላይ ከጣለች በኋላ ድራገን ዳግም ወታደሮቹን መላክ ከቀጠለ ነገሮችን እንደምታባብስ ቃል ገባች። በምላሹም ካርሎስ የዲኤክስን ራስ ወረወረላት። በዚያው ምሽትም ሶኒያ አንድ ቡድን ወደ ቡድኗ ቀጠና ሲቃረብ ተመልክታ ቀስቷን ለመተኮስ ታዘጋጀዋለች። ይሁን እንጂ አንድ ሰው ከኋላው መጥቶ ሰዎቹ የጠፉት የኤሪካን ሰዎች እንደሆኑ ሲነግራት ደነገጠች። በደስታም ከህዝቦቿ ጋር ለመገናኘት ሮጣ ሄዳ ከመንደሯ ከሆነችው ሄፒስትራ ከተባለች ሴት ጋር ሄዳ ተቃቀፈች። ዲኤክስን እንዳዩትና ነገር ግን ወታደሮቹን ለመዋጋትና እሱን ለማዳን በቂ ወንዶች እንዳልነበራቸውም ገለጸች። እናም እነዚህ ሄሪካኖች የመጽሐፉን ሌላኛውን ግማሽ የያዙት ሲሆን ይህን እንዴት ሊያገኙት እንደቻሉም ለሶኒያ ነገረዋት። ከዓመታት በፊትም የጥቃቱ ቀን አንድ ልጅ በቤተ መቅደስ ውስጥ ይመታል። እናም አንድ ካህን መጽሐፉን ለማዳን ሲሞክር ተመለከተ። ሆኖም ግን አንድ ወታደር ካህኑን አጥቅቶት መጽሐፉን ለመውሰድ ሞከረ። በዚህ ትግል ማለም መጽሐፉ ለሁለት ይቀደዳል። ሄፒስትራም ወታደሩን ከኋላው በኃይል ከመታችውና አንዱን ግማሽ ወሰደችው። ነገር ግን በጊዜው በቶሎ መሮጥ ስለነበረባት ሌላኛውን መውሰድ አልቻለችም ነበር። አንድ ትንሽ ልጅም ሌላኛውን ግማሽ አንስቶት ወታደሮቹ ከመያዛቸው በፊት ደበቀው። በኋላም በባሪያዎቹ ክፍል ውስጥ መጽሐፉን አንብቦት ሁሉንም ምስጢሮች ተማረ። ይህም ከባርነት አምልጦ ንጉሠ ነገሥት እንዲሆን ያስቻለው ሲሆን ያም ሰው ድራገን ነበር። አሁን ላይም የኤሪካን ሰዎች ከመጽሐፉ ጋር መደበቅ ይፈልጋሉ። ነገር ግን ሶኒያ ድራገን እነሱን መፈለግ እንደማያቆምና የዚህን ጦርነት ፍጻሜን ለማምጣት ህዝቡን እንዲተባበሩ አሳመነቻቸው። ከጥቂት ጊዜ በኋላም የድራገን ጦር ብዙ የላቁ መሳሪያዎችን ይዞ የነ ሶኒያን ምሽግ ይከባል። በቅጽበትም ከባባድ መድፎችን መተኮስ ጀመሩ። እናም የሶኒያ ቡድን መሮጥ ነበረበት። ፍንዳቶቹም ጫካውን በእሳት ሞላ። በመቀጠልም ወታደሮቹ ጫካውን ሲወሩ ድራገን አኒሻን የሶፊያን ራስ ካመጣችለት እንደሚያገባትና ንግስት እንደምትሆን ቃል ይገባላታል። በጫካ ውስጥ ደግሞ የሶኒያ ቡድን ከዛፎቹ ጀርባና ከቁጥቋጦቹ ስር ተደብቀው ወታደሮቹን ለመውረር እስኪመቻቸው ድረስ መጠባበቅ ይጀምራሉ። የእሳት ነበልባሎቹ መስፋፋታቸውንና ፍንዳቶች መብዛታቸውን ሲቀጥሉ የጭካኔው ጦርነት ተጀመረ። ብዙም ሳይቆይ ሁለቱም ወገኖች በየሰከንዱ ተዋጊዎችን ያጡ ነበር። የሶኒያ ቡድንም የበላይነትን ሲያገኝ ህዝቦቿ ጠላትን ወደ ዛፎቹ ውስጥ እንዲመሩ ነገረቻቸው። በዚህ ጊዜም ጥቂት ወታደሮች ሶኒያን ተከትለው ይሄዳሉ። ስለዚህም ብቻዋን መታገል ነበረባት። ሁሉንም ከገደለቻቸው ወይንም ካስወገደቻቸው በኋላም አኒሻ ወደ ቦታው ብቅ ብላ በሁለቱም መካከል እልም ያለ ጦርነት ተከፈተ። በሰይፎቻቸው ሲዋጉ ችሎታቸው እኩል ይመስል ነበር። ነገር ግን አኒሻ ሶኒያን በማሸነፍና ሰውነቷን ብዙ ጊዜ መቆራረጥ ችላለች። ይሁን እንጂ ሶኒያ ተስፋ ለመቁረጥ ፈቃደኛ አልሆነችም። እናም የአኒሻን አንገት ክፉኛ መታች። በአቅራቢያው ደግሞ ሀውክ ካርሎስን ገጭቶት እሱን ብቻውን ለመዋጋት ወሰነ። ጥቂት ቡጢዎችንና ምቶችን ከተለዋወጡ በኋላም ካርሎስ ሀውክን በመጥረቢያ መታውና በሰይፉ ወግቶ ገደለው። በተመሳሳይ ጊዜ ደግሞ አኒሻም ሶኒያን በሰይፉ አወጋቻት። በመጨረሻም አንገቷን ለመበጠስ ስትቃረብ የሶኒያ ፈረስ መጥቶ አሽቀንጥሮ ከወረወራት በኋላ ከሶኒያ አጠገብ መጥቶ ይተኛል። በዚህ ጊዜም ሶኒያ እንደምንም ብላ በፈረሱ ላይ ወጥታ ሄደች። በኋላም በሐይቁ ዳርቻ ሶኒያ ከሐውልቱ አጠገብ እናቷን የምትመስል ሴት መመልከት ትጀምራለች። ሆኖም ግን እውነተኛዋ አማልክት እንጂ እናቷ አልነበረችም። እሷም ለሶኒያ ምድር እየደማች እንደሆነና ድራገን እንዲያሸንፍ መፍቀድ እንደሌለባት ነገረቻት። ሶኒያ ለእያንዳንዱ ነገሯ እሷ ጋር መጥታ እንደጸለየች ገለጸች። ስለዚህም አማልክቷ ለሶኒያ እጣ ፈንታዋን ለመቀበል ጥንካሬውን ማግኘት እንዳለባት ገለጸች። ከዚያም ቁስሏን ለመፈወስ በሐይቁ ውስጥ እያስጠመቀቻት የዓለም እጣ ፈንታ በእጇ እንደሆነ ነገረቻት። ይህ በእንዲህ እንዳለ የተረፉት የሶኒያ ቡድን ተይዘው እንመለከታቸዋለን። በዚህ ጊዜም ሄስፔራ ድራገንን በመጀመሪያ የኤሪካን ስሙ ስጠራው በንዴት በጥፊ ይመታታል። ያ ትንሹ ፈሪ ልጅም እንደሞተ ተናገረ። በዚህ መሀልም ሻንጣዋን ሲፈትሽ በመጨረሻም የመጽሐፉን ሌላኛውን ግማሽ አገኘ። እናም ትንቢቱ እውነት መሆኑን እንደ ማስረጃ አየው። በመቀጠልም ቅጥረኛውን ወታደር እንዲገድላት ያዟል። ይሁን እንጂ ሰውየው ሄስፔራ ካህን ስለነበረች ለመንካት ፈቃደኛ አልሆነም ነበር። ድራገንም በዚህ ተናዶ ሰይፉን መዞ ሄስፔራን ራሱን ለመግደል ሲዘጋጅ
ከየት መጣ ሳይባል አንድ ቀስት ጠባቂውን ይገለዋል። ለሁሉም በሚያስገርም ሁኔታም ኃይሏን በከባዱ የገነባችው ባለቀይ ጸጉሯ ሶኒያ ከኦሰን ሰራዊት ጋር ወደ ቦታው እየገሰገሰች ትመጣለች። ወታደሮቹም ወራሪዎቹን ለመዋጋት ሲጣደፉ እስረኞቹ ራሳቸውን ነጻ ለማውጣትና ወደ ውጊያው ለመቀላቀል እድሉን ተጠቀሙ። አንድ የቀድሞ ባሪያም ካርሎስን ገፍትሮት ከጣለው በኋላ አንገቱን ነክሶ ይገለዋል። የድራገን ሰዎችም ትናንት ማታ ብዙ ወታደሮችን ስላጡ በኦሰን ሰዎች እየተሸነፉ ለማፈግፈግ ተገደዱ። ምንም እንኳን ወደ ቅጥር ግቢው ገብተው የፊት በሩን ቢቆልፉትም ሶኒያ ግን ግድግዳውን በቀላሉ ወጣችና ወደ ማማው ደረሰች። እዚያም ወታደሮችን ያለ ምህረት መግደሏን ተያያዘች። በህንፃው ውስጥ ደግሞ ድራገን የመጽሐፉን ሌላኛውን ግማሽ አንብቦ ስለ ፈውስ መድኃኒትና በተፈጥሮ ስላለው ሚዛን ብቻ እንደሚናገር ሳያውቅ ተስፋ ቆረጠም። ይህ ሁሉም ከንቱ እንደሆነም አሰበ። ከዚያም ተንበርክኮ አኒሻን ሶኒያን እንድትዋጋ ይለምናት ጀመር። ይሁን እንጂ አኒሻ ልትስማማ አልቻለችም። ምክንያቱም ዳግም ከሞት ከተመለሰ ሰው ጋር የመጋፈጥ ምንም ድፍረቱ አልነበራትም። ድራገንም እሱን ካልጠበቀችው በጭራሽ እንደማያከብራትና ፈሪ እንደሆነችና በጭንቅላቷ ውስጥ ሁሌ የምትሰማቸው ድምጾች ከእርሱ ጋር እንደሚስማሙ ተናገረ። አኒሻም በዚህ ተናዳ ድምጾቹን እንዴት እንደሚሰማ ጠየቀችው። ድራገንም ዙፋኑን ማካፈል ስላልፈለገ ድምጾቹን በጭንቅላቷ ውስጥ እንዳስቀመጠና አኒሻ የምትወስዳቸው መድኃኒቶች በእውነቱ እሷን ለማሳበድ የሚያደርጉ መድኃኒቶች እንደሆኑም ገለጸ። ይህን ያዳመጠችው አኒሻን በቁጣ ሰይፏን መዛ ድራገንን ወጋችው። በሚያሳዝን መልኩ ግን እሷን በተመሳሳይ መልኩ ተወግታ ነበር። ከዚያም ተያይዘው አብረው ወደቁ። በውጭ በኩል ደግሞ ሶኒያ ወታደሮቹን እንዳለ ጨረሳቸው። ወደ ህንፃው ስትገባ ድራገን ቀድሞውኑ ከዚያ እንዳመለጠ ትመለከታለች። በሌላ በኩል ደግሞ በጫካ ውስጥ ድራገን በከባዱ ደም እየፈሰሰው ከነበረበት ፈረስ ይወድቃል። በተመሳሳይ ጊዜ ሶኒያ እሱን ለመፈለግ ስትጀምር በደም የተበከሉ የመጽሐፍ ገጾችን መሬት ላይ አግኝታ ወደ አንድ ጥንታዊ ቅዱስ ቦታ እስክትደርስ ድረስ ተከተለችው። ድራገንም እዚያ ሆኖ የመጽሐፉን ገጾች እየቀደደ ነበር። ከአሁኑ በኋላም ጠቃሚ መሳሪያ እንዳልሆነም ተናገረ። ሶኒያም መጽሐፉ በጭራሽ ዓለምን መቆጣጠሪያ መሳሪያ እንዳልነበረም ገለጸች። ጥቂት ከተነጋገሩ በኋላም የድራገን ነፍስ በስተመጨረሻ ታልፋለች። ከዚህ በኋላም ሶኒያ የድራገንን አስክሬን ይዛ ወደ ሰፈሩ ተመለሰችና ህዝቦቿን እንደ ሄሪካናዊ ልጅ እንጂ እንደ ጠላት እንዳይቀብሩት ነገረቻቸው። ሆኖም ግን እሷ ዓለምን መዞርና መመልከት ስለምትፈልግ ተሰናብታቸው ትሄዳለች። ከብዙ ወራት በኋላም ሶኒያ በአንድ መጠጥ ቤት ውስጥ እየተዝናናች እንመለከታለን። ሁሉንም ሰዎች በችሎታዋ እያስደመመች ነበር። በዚህ ጊዜም ኦሰን አንድ መጥፎ ዜና ይዞ ይመጣል። በስተመጨረሻም ለህዝቦቿ እንደምታስፈልጋት ነግሯት አንድ ላይ ወደዚያ ሲሄዱ እያስመለከተን ታሪካችን ይጠናቀቃል።